ሰላም ተመልካቾቻችን እንደምን አላችሁ? ዛሬም ስለ መንፈስ ቅዱስ የጀመርነውን ትምህርት እንቀጥላለን። ባለፈው ሳምንት ከመንፈስ ቅዱስ ጋር ህብረት ማድረግ ብዬ ትምህርትን አስተምሬ ነበር። ዛሬ ከዛ በቀጠለ መልኩ በሌላ ርዕስ አማኙና መንፈስ ቅዱስ ያላቸውን ግንኙነት ደግሞ እንማራለን። አማኝ እንደ አማኝ ከመንፈስ ቅዱስ ጋር ያለን ግንኙነት ምንድነው? እንግዲህ ባለፈው ሳምንት ስንነጋገር መንፈስ ቅዱስ ለህይወታችን በጣም አስፈላጊ ነው። አንዳንድ ጊዜ ከህይወት የሚቀድም ነገር የለም። ክርስቶስ ኢየሱስ ለአገልግሎታችን አይደለም የሞተው። ክርስቶስ ኢየሱስ ለጸጋ አይደለም የሞተው። ክርስቶስ ኢየሱስ ለኛ ህይወት ነው የሞተው፣ ዋጋ የከፈለው። እነዚህ አገልግሎት ሌላ ምንላቸው ነገሮች ከህይወት የሚመነጩ ነገሮች ናቸው። ስለዚህ ከመንፈስ ቅዱስ ጋር ህብረት የምናደርገው በአገልግሎት ጥሩ እንድንሆን አይደለም። ከመንፈስ ቅዱስ ጋር ህብረት የምናደርገው ለህይወታችን ህይወት ስለሆነልን ነው። ለህይወታችን መሰረታዊ ስለሆነ ነው። ምክንያቱም እዚህ ምድር ላይ ከእግዚአብሔር ጋር ያለን ግንኙነት የሚካሄደው በመንፈስ ቅዱስ ነው ተባብለናል። መንፈስ ቅዱስ እዚህ ምድር ላይ ከወረደ በኋላ ተመልሶ ሄደ የሚል ጥቅስ የለም ተባብለናል። ስለዚህ መንፈስ ቅዱስን አሁን ውረዳ እንለውም። አንዳንድ ጊዜ በጣም ሰዎች በመንፈስ ቅዱስ ለመሞላት የተለያዩ ነገሮችን ያደርጋሉ። ነገር ግን አዲስ ኪዳን ላይ በመንፈስ ቅዱስ ለመሞላት በመንፈስ ቅዱስ ለመጠመቅ እምነት ብቻ እንደሆነ ክራይቴሪያውን እንመለከታለን። ብዙም በጣም እንደ አዲስ ናውረድ ምንለው ለሆነ ጉባኤ ላይ ናውረድ ምንለው መንፈስ አሁን የለም። መንፈስ ቅዱስ በሁላችን ውስጥ አለ። አሁን በቤተ ክርስቲያን ውስጥ አለ። ክርስቶስን ዳግም አምነው በተወለዱ ሁሉ ላይ መንፈስ ቅዱስ ለመስራት ለመምጣት ፈቃደኛ ስለሆነ ማለት ነው። ይሄ ነገር ቀላል የመጠየቅና የመቀበል ጉዳይ ነው። ጌታ ኢየሱስ ለመንፈስ ቅዱስ የተናገራቸውን አንዳንድ ጥቅሶች እንድናይ ፈልጋለሁ። ዛሬ ዮሐንስ ወንጌል ምዕራፍ 14 ቁጥር 25 ላይ እንደዚህ ይላል፣ ከእናንተ ጋር ስኖር ይህን ነግሬያቸዋለሁ። አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራቸዋል፣ እኔም የነገርኳችሁን ሁሉ ያሳስባቸዋል። የመንፈስ ቅዱስ የመጀመሪያ ስራ ማስተማር ነው። መንፈስ ቅዱስ ምን ይላቸዋል አለ ጌታ ኢየሱስ? ያስተምራቸዋል። ከመንፈስ የተማረ ሰው ትክክለኛ ትምህርት የተማረ ነው። አንድ ጥንቃቄ የሚያስፈልገው ሐሳብ አለ። አንደኛ ዮሐንስ ምዕራፍ 2 ቁጥር 20 አካባቢ ያለ ሐሳብ እንግዲህ መጀመሪያ የተጻፈበትን ነገር መረዳት ያስፈልጋል። ቃሉ የሚለው ምንድነው? በእናንተ የሚኖረው የእግዚአብሔር ቅባት ስላለ እሱ ያስተምራቸዋል ይላል። እንግዲህ እግዚአብሔር ያስተምራል ስንል ወይም ደግሞ እግዚአብሔር መንፈስ ያስተምራል ስንል ከሌሎች አስተማሪዎች አንማርም ማለት አይደለም። ምክንያቱም ራሱ ይሄው ቃል ይሄው እንደነገረን ቃል ኤፌሶን 4 ላይ ደግሞ ምን ይለናል? በቤተክርስቲያን እግዚአብሔር ያስቀመጣቸውን የአገልግሎት ስጦታዎች ሲነግረን አንዳንዶችንም አስተማሪዎች አድርጎ በቤተክርስቲያን ያስቀመጠ ይላል። ስለዚህ እግዚአብሔር አስተማሪዎችን ያስቀመጠው እንዲያስተምሩን ነው። እንደገና ደግሞ መንፈስ ቅዱስ ደግሞ በህይወታችን ውስጥ ያስተምረናል ይላል። ዮሐንስ እንደዚህ ያለበት ምክንያት ከዘመኑ ጋር የተገናኘ ነገር ነው። በዛ ዘመን ምን የሚሉ ሰዎች ተነስተው ነበር። አንደኛ ዮሐንስ የተጻፈበትም ሐሳብ እሱ ስለሆነ ዮሐንስ ለዛ መልስ ለመስጠት ስለፈለገ ነው። ምን ይሉ ነበር እነዛ ሰዎች? ሰው ለመዳን የተለየ ዕውቀት ያስፈልገዋል፣ ያንን ዕውቀት ሲያውቅ ነው የሚድነው እያሉ ያስተምሯቸው ስለነበር ዮሐንስ ያ ዕውቀት ሳይሆን የሚያስፈልገው እናንተ ውስጥ ስለ እግዚአብሔር የሚያስተምር መንፈስ አለ እያላቸው ነው። ስለዚህ አንዳንድ ጊዜ ወጣ አድርገን ማየት ተገቢ ስላልሆነ ነው ይሄን ያነሳሁት። እና ምን አለ ጌታ ኢየሱስ እዚህ ጋር? እኔም የነገርኳችሁን ሁሉ ያሳስባቸዋል። አሁን የመንፈስ ቅዱስ ሌላ ሁለተኛ ስራ ምንድነው? ክርስቶስ ኢየሱስ የተናገራቸውን ቃሎች ምን ማድረግ ነው? ማሳሰብ። ይሄ ማሳሰብ የሚለው ነገር ምንድነው? በአስፈላጊ ጊዜ ትዝ ይላችሁ ከሆነ ጌታ ኢየሱስ ክርስቶስ ሌላ ጊዜ ምን ብሎ ተናግሯል? በነገስታት ፊት በሄዳችሁ ጊዜ ስለ ስሜ ባቆሟችሁ ጊዜ በዛ ሰዓት ምን እናገራለን ብላችሁ አታስቡ አለ። ምክንያቱም መንፈስ ቅዱስ በዛች ሰዓት የምትናገሩትን ይሰጣችኋል አለ። ያን የሚሰጣቸው የት ጋ ነው? ቦታው ላይ። በተለይ ለአገልጋዮች በጣም ነው የሚገባቸው። ምክንያቱም በመንፈስ ቅዱስ እየተመሩ ማገልገልና በራሳችን ብቃት ማገልገል አንድ አይደለም። ዝግጅት በጣም ጥሩ ነው። ነገር ግን ከዝግጅታችን በላይ የሆነ ደግሞ የእግዚአብሔር ዝግጅት አለ፣ የመንፈስ ቅዱስ የሆነ። አንዳንድ ጊዜ ደክሞን እንኳን በጣም በብዙ ጥናት ውስጥ ሳንሆን እንኳን መንፈስ ቅዱስ በእኛ ብዙ ነገርን ሲሰራ ስለምንመለከት ማለት ነው። ስለዚህ እዚህ ጋር ጌታ ኢየሱስ ምን አለ? እኔ የነገርኳችሁን ሁሉ ያሳስባቸዋል አለና ነገራቸው። እዚሁ ዮሐንስ ወንጌል ምዕራፍ 16 ላይ ደግሞ ስለ መንፈስ ቅዱስ ሲነግረን ደግሞ ምን አለ? ከቁጥር 5 ጀምሮ ከእናንተ ጋር ስለነበርኩ በመጀመሪያ ይህንን አልነገርኳችሁም፣ ከእናንተ ጋር ነኝ፣ ይህን መናገር አያስፈልገኝም አለ። አሁን ግን ወደ ላከኝ እሄዳለሁ፣ ከእናንተም ወዴት ትሄዳለህ ብሎ የሚጠይቀኝ የለም። ነገር ግን ይህን ስለተናገርኳችሁ ሐዘን በልባችሁ ሞልቷል። እኔ ግን እውነት እነግራችኋለሁ፣ እኔ እንደሄድ ይሻላችኋል። እኔ ባልሄድ አጽናኙ ወደ እናንተ አይመጣምና
እኔ ብሄድ ግን እርሱን እልክላችኋለሁ። እርሱም መጥቶ አሁን መንፈስ ቅዱስ መጥቶ ጌታ ኢየሱስ ሲናገር ስለ መንፈስ ቅዱስ ሥራ እርሱም መጥቶ ስለ ኃጢአት፣ ስለ ጽድቅም፣ ስለ ፍርድም ዓለምን ይወቅሳል። ስለ ኃጢአት በእኔ ስለማያምኑ ነው። አሁን እዚህ ጋር የመንፈስ ቅዱስን አገልግሎት እንዴት እንድታዩልኝ ፈልጋለሁ። መንፈስ ቅዱስ ከዓለም ጋር ግንኙነት አለው። እንደዚህ ቃል ዓለምን ምን ያደርጋል? ብዙዎቻችን እንድንድን አይኖቻችንን የከፈተ። ምክንያቱም ስለ ኃጢአት ዓለምን ይወቅሳል ይላል። ስለ ኃጢአት አማኞችን ይወቅሳል አይልም። አንዳንድ ሰዎች መንፈስ ቅዱስ ወቀስ። ይሄ መውቀስ የሚለው ቃል ስትሮንግ ቃል ነው፣ ከባድ ቃል ነው። ምን ማለት ነው? ልክ አይደለህም ብሎ መንገድን ማሳየት ነው። መንፈስ ቅዱስ በእኛ ህይወት ውስጥ ይመራል ነው፣ ይወቅሳል ሳይሆን ይመራል ነው። በማያምኑ ሰዎች ህይወት ውስጥ ግን ምን አለው? መንፈስ ቅዱስ ድምፅ አለው። መንፈስ ቅዱስ ከዓለም ጋር ብዙ ሰዎችን በብዙ ምስክርነት እንደሰማችሁት ከብዙ መጥፎ ከሚባሉ ቦታዎች ያመጣቸው መንፈስ ቅዱስ ነው። ስለዚህ እንደዚህ ይላል፣ ዓለምን ምን አለ? ምን ስለማይሉ ነው አለ? ዓለምን ደግሞ የሚወቅሰው በእኔ ስለማያምኑ ነው። ስለ ጽድቅም ወደ አብ ስለሚሄድ ከዚህም በኋላ ስለማታዩኝ ነው። ስለ ፍርድም የዚህ ዓለም ገዢ ስለተፈረደበት ነው። እነዚህን ሁሉ ነገሮች ማን ነው የሚገልጠው? መንፈስ ቅዱስ ነው። ከዛ እንደዚህ ያለ የምነግራችሁ ገና ብዙ አለኝ። ኢየሱስ ክርስቶስ የሚናገረውን ነገር ሳይጨርስ ነው የሄደው። በዚህ ቃል መሰረት ምን አለ? የምነግራችሁ ብዙ አለኝ አለ። ብዙ ልነግራችሁ የምችለው ነገር አለ። ከኢየሱስ አገልግሎት የምገረምበት አገልግሎት አለ። ኢየሱስ ክርስቶስ አንድም ቀን የሚያደናግር ነገር ተናግሮ አያውቅም። በተለይ በደቀ መዛሙርቱ ፊት። ለምንድነው? የኢየሱስ ዋና ሐሳብ፣ የስብከቱ ዋና ሐሳብ ሰዎች እንዲረዱት ነው፣ እንዲገባቸው ነው የሚፈልገው። ለምሳሌ ኢየሱስ የሆነ ስለ መላእክት አሰላለፍ ቢናገር፣ ኢየሱስ ሰማይ ስላለ የሆነ ከለር ቢናገር ማን ይገባዋል? ኢየሱስ እንዳይገባቸው አይደለም የሚናገረው፣ ኢየሱስ እንዲገባቸው ነው የሚናገረው። ስለዚህ ኢየሱስ ክርስቶስ ምንድነው? በጣም በሚገባቸው መንገድ በግብርና፣ በእርሻ፣ በዘር፣ በፍሬ፣ በዛፍ እያደረገ ምን ያደርጋቸዋል? ያስተምራቸው ነበር። በሚረዱበት መጽሐፍ ምን ይላል? በሚሰሙበት መጠን አስተማራቸው ይላል። ዋናው ራሱ ይሄ ነው። ከመንፈስ ቅዱስ ተነስተን ስናስተምር ሰዎች እንዲገባቸው ይሆናል። ለምን? የሰዎችን ሌቭል የሚነግረን መንፈስ ቅዱስ ነው። ስለ ስብከት አገልግሎት ሁል ጊዜ ነው የምገረመው። በአንዳንድ ጉባኤ ላይ 1000 2000 ሰው ይመጣል። በ30 ደቂቃ በ45 ደቂቃ ስብከት ውስጥ እነዚህ ሰዎች ውስጥ ህይወት ውስጥ መናገር ያለ መንፈስ ቅዱስ አይቻልም። ምክንያቱም በሌላ ስብሰባ ቢሆን ተሰብስበን ቢሆን ብናወራው ምናልባት ያ ነገር የሚመለከተው አንድን ሰው ሊሆን ይችላል። ነገር ግን በመንፈስ ቅዱስ ስር ሆናችሁ ስታወሩ 30,000 ሰው ቢኖር 30,000ንም ሰው አድሬስ ማድረግ የሚችል ቃል ይወጣል ማለት ነው። ስለዚህ ጌታ ኢየሱስ እዚህ ጋር ምን አለ? አልተናገርኩም አለ። የምነግራችሁ ገና ብዙ አለኝ። ደቀ መዛሙርቱ ነው የሚላቸው። ነገር ግን አሁን ልትሸከሙት አትችሉም። ምክንያቱም ምንድነው? አሁን የተነጋገርነው ነገር አንድ ነገር አለ። እነዚህ ሰዎች የጽድቅ ህይወት ውስጥ ገብተው ከመንፈስ ቅዱስ ጋር ህብረት አድርገው መንፈሳዊውን ነገር መረዳት የሚችሉበት ሌቭል ላይ አልመጡም። ዳግም አልተወለዱም። መንፈስ ቅዱስ አልመጣም። ገና ብዙ ምንም ገና አሁን አንዳንድ ነገሮች ስታዩቸው ከዚህ በኋላ ነው እንግዲህ እነ ጴጥሮስ የሚክዱት፣ ከዚህ በኋላ ነው እነ ቶማስ ብዙ ነገር የሚሉት። ነገር ግን መንፈስ ቅዱስ ከመጣ በኋላ ግን የሆነውን ነገር መመልከት ትችላላችሁ። በ50 ቀን ልዩነት ውስጥ በትንሽ ቀን ልዩነት ውስጥ ጴጥሮስ የትኛውም የድፍረት ትምህርት ቤት ቢገባ፣ የትኛውም የሰልፍ ኮንፊደንስ ትምህርት ቢማር የማያመጣውን ኮንፊደንስ እንዴት እንዳመጣ ታያላችሁ። ይሄ ነገር ከመንፈስ ቅዱስ የመጣ ነው። ይሄ ነገር ከድፍረት የመጣ አይደለም። በጣም በቤተ ክርስቲያን ታሪክ ውስጥ ስታጠኑ መንፈስ ቅዱስ የተጠቀመባቸው ብዙ ፈሪ የሚመስሉ በተፈጥሯቸው ፈሪ አይናፋር የሆኑ ሰዎች መንፈስ ቅዱስ ባህሪያቸውን አልፎ ብዙ ነገር እንደሰራባቸው የቤተ ክርስቲያን ታሪክ ይነግረናል። መጽሐፍ ቅዱስም ደግሞ ይነግረናል። ብዙ ፈሪ የሚመስሉ ሰዎች እንደነ ጌዲዮን ያሉ ሰዎችን እንዴት እንደተጠቀመባቸው። እኔና እናንተ ደግሞ አሁን የእግዚአብሔር ልጆች ነን። ከኛ ጋር መስራት መንፈስ ቅዱስ ደስ ነው የሚለው። ስለዚህ እዚህ ጋር ጌታ ኢየሱስ ምን አለ? ምነግራችሁ ብዙ ነገር አለ። ችግሩ ምንድነው? እኔ መናገር ስለማልፈልግ ሳይሆን ምንድነው? እናንተ መሸከም አትችሉም። አንዳንዱን እውነት ብነግራችሁ አሁን ካላችሁበት ስታተስ፣ አሁን ካላችሁበት ደረጃ የተነሳ ልትሸከሙት አትችሉም። እግዚአብሔርን የማመሰግነው ነገር አለ። እግዚአብሔርን የማመሰግነው ምንድነው? ጌታ ኢየሱስ የሚናገረውን ሳይናገር ስላልቀረ በመንፈስ ቅዱስ አማካኝነት ስለተናገረ ለቤተ ክርስቲያን። ለዚህ ነው ባለፈው ትምህርቴ ምን ያልኩት? በጳውሎስ በተለያዩ የአዲስ ኪዳን ጸሐፊዎች በተለይ ደግሞ በመልእክቶች እግዚአብሔር ጌታ ኢየሱስ ያልተናገራቸውን ነገሮች እንዴት እንደተናገረ በተለይ የደህንነትን ስራ እንዴት እንደገለጡት ስትመለከቱ ጌታ ኢየሱስ ያለው ነገር እነዚህ ሰዎች ስጋዊ ነገር ሲነግራቸው ያላመኑ ሰዎች ኤፌሶን 2 ላይ የተጻፈውን አሁን በአብ ቀኝ ተቀመጠን የሚለውን ነገር ቢሰሙ እንዴት እንደሚረበሹ ማሰብ ትችላላችሁ። መንፈስ ቅዱስ ከእናንተ ጋር መሆኑ የምታውቁት አንድ ነገር ልንገራችሁ። እኛ እኮ ከዚህ ከሚታየው ዓለም ሌላ ዓለም አለ ብለን የምናምን ሰዎች ነን። እኛ ዳግም በመወለድ የእግዚአብሔር መንግስት ወርሰናል ብለን የምናምን ሰዎች ነን። ራሳችሁን እንደ አላማኝ እንድታዩ አልፈልግም አይልም መጽሐፍ ቅዱስ። እናንተ ትልቁን ነገር ያመናችሁ ናቸው። ዓለም ሁሉ የገፋውን ኢየሱስ ክርስቶስን እኮ እናንተ አምናቸዋል። የእግዚአብሔር ልጅ ነው ብላችሁ አምናቸዋል። እግዚአብሔር ራሱ ነው ብላችሁ አምናቸዋል። ስለዚህ ይሄ ትልቅ እምነት ነው እና ጌታ ኢየሱስ ምን አለ? ግን አለ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ
ይመራቸዋል። የሚሰማውን ሁሉ ይናገራል እንጂ ከራሱ አይነግርምና የሚመጣውንም ይነግራቸዋል። እርሱ ያከብረኛል፣ ለእኔ ካለው ወስዶ ይነግራቸዋልና። ለአብ ያለው ሁሉ የእኔ ነው፣ ስለዚህ ለእኔ ካለው ወስዶ ይነግራቸዋል አልኩ። አሁን በጌታ ኢየሱስ ትምህርት መሰረት ትክክለኛ ትምህርት የሚመጣው ትክክለኛ ምሪት የሚመጣው ከመንፈስ ቅዱስ ነው። መንፈስ ቅዱስ ደግሞ ከራሱ ሳይሆን የሚናገረው ከማን ነው አለ? ከእኔ የሰማውን ይነግራቸዋል አለ ጌታ ኢየሱስ። እነዚህ ነገሮች እስቲ በአዲስ ኪዳን ሐሳብ ብንመለከታቸው ደስ ይለኛል። አዲስ ኪዳን ሐሳብ ስል ምንድነው? በተለይ በመልእክቶች ቤተክርስቲያን በተጻፉ መልእክቶች ውስጥ ብንመለከታቸው ደስ ይለኛል። የመጀመሪያው ከዚህ ህብረት የተነሳ ይመጣልን ደስ የሚያሰኝ መንፈስ ምንድነው? ገላትያ ምዕራፍ 4 ላይ ስለ ሕግና ስለ ልጅነት ጳውሎስ በንጽጽር ሲያስተምር ምንድነው ያለ? እስከ ቁጥር 1 ጀምሮ ላንብበው እስከ 7። ነገር ግን እላለሁ ወራሹ ሕፃን ሆኖ ባለበት ዘመን ሁሉ ምንም የሁሉ ጌታ ቢሆን ከቶ ከባሪያ አይለይም። ነገር ግን አባቱ እስከቀጠረለት ቀን ድረስ ከጠባቂዎችና ከመጋቢዎች በታች ነው። እንዲሁ እኛ ደግሞ ሕፃናት ሆነን ሳለን ከዓለም መጀመሪያ ትምህርት በታች ተገዝተን ባሪያዎች ነበርን። ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ፣ እንደ ልጆች እንሆን ዘንድ ከሕግ በታች ያሉትን ይዋጅ ዘንድ። አሁን ስሙኝ፣ ልጆችም ስለሆናችሁ እግዚአብሔር አባ አባት ብሎ የሚጮህ የልጁን መንፈስ በልባችሁ ውስጥ ላከ። የልጁን መንፈስ የክርስቶስ የራሱ አሁን እኔና እናንተ የገባንበት የልጅነት መንፈስ የትኛው መንፈስ ነው? ልክ ኢየሱስና አብ መሃል ያለው አይነት ልጅነት ውስጥ እኛ እንድንገባ ተደረገ። ምክንያቱም ይሄ ቃል እንደሱ ነው የሚለው፣ በልባችን የተላከው ልጆችም ስለሆናችሁ እግዚአብሔር አባ አባት ብሎ የሚጮህ። ይሄ አባ የሚለውን ነገር እንዲሁ ማምጣት አይቻልም። አባ በጉልበት አይመጣም። አባ በመወለድ ነው የሚመጣው። ለዚህ ነው የብሉይ ኪዳኖቹ ነቢያት እንደፈለጉ ብዙ ራእይ ቢያዩም እግዚአብሔርን አባ አባት አላሉም። እግዚአብሔርም እነሆኝ ልጄ አላላቸው። ምክንያቱም በመሃል ምን ነበረ? ከክርስቶስ መምጣት በፊት በሰውና በእግዚአብሔር መሃል ትልቅ ግድግዳ ነበር። ደስ ይለኛል። ኢየሱስ ክርስቶስ ሲሞት ከተሰሩት ነገሮች አንዱ የቤተ መቅደስ መጋረጃ ለሁለት መቀደዱ ነው። እግዚአብሔርና ሰው መተያየት መቻላቸው ነው። ስለዚህ በመንፈስ ቅዱስ አማካኝነት ህብረት መጣ ብለን ተነጋግረን ስለነበር አሁንም እዚህ ጋር ምን ይላል? ይሄ የተላከልን መንፈስ ምን ይላል? በልባችን ውስጥ ምን የሚለው የሚጮህ ነው? አባ አባ ብሎ ነው። ስለዚህ ምን አላቸው ጳውሎስ? አሁን በህግ ስር የምትኖሩ ሰዎች አይደላችሁም፣ አሁን ከመንፈስ ቅዱስ ጋር ህብረት የምታደርጉ ሰዎች ናቸው። ስለዚህ ምን አለ? ስለዚህም ከእንግዲህ ወዲህ ልጅ ነህ እንጂ ባሪያ አይደለህም። ልጅም ከሆንክ ደግሞ በክርስቶስ የእግዚአብሔር ወራሽ ነህ። ደስ ያሰኛል። በልባችን ውስጥ የሚጮህ መንፈስ አለ። ይሄ መንፈስ ምን አይነት መንፈስ ነው? የልጅነት መንፈስ ነው። ስለዚህ በዚህ በልጅነት መንፈስ ሁሉን እናውቃለን። ልጅ የማያውቀው ነገር የለም። ጌታ ኢየሱስ ደቀ መዛሙርቱ ምን አላቸው? ከእንግዲህ በኋላ ባሮች አላቸውም፣ ከዚህ በኋላ ወዳጆች ናችሁ እናንተ ብሏቸው ነበረ። ከዚህ በኋላ ወዳጆች ናችሁ። አሁን ደግሞ ከፍ ያለው ነገር መጣ። አሁን ደግሞ ምን ተባለ? ልጅ የሚባል ነገር መጣ። በልጅ ፊት የሚደበቅ ነገር የለም። ልጅ የቤተሰቡን ሂስትሪ ያውቃል፣ የቤተሰቡን አካሄድ ያውቃል። ልክ እንደዚሁ እኛ ልጅነት በሚባል በተሰጠን ፖዚሽን ከመንፈስ ቅዱስ የሆነውን ነገር ሁሉ እንሰማለን። የእግዚአብሔርን ይሄ መንፈስ ነው። አሁን ማወራው ነገር የአባትና የልጅ ስለ መንፈስ ነው የምናወራው። አባትና ልጅ እግዚአብሔር ወለደን ሲባል ባዮሎጂካል ወሬ እያወራን አይደለም፣ መንፈሳዊ ወሬ እያወራን ነው። ስለዚህ ከእግዚአብሔር ጋር አሁን እንድሰማ ጌታ ሳልነግራችሁ እንዳላቸው ደቀ መዛሙርቱን ሊነግራቸው እየፈለገ ሳይነግራቸው ቀረ። አሁን ግን እኛ እየተነገረን ብቻ ሳይሆን የምናውቀው በልጅነታችን ራሱ ብዙ የምናውቀው ነገር አለ። ከመንፈስ ቅዱስ የምንረዳው ነገር አለ። የእግዚአብሔር መንፈስ በእኛ ውስጥ ስላለ ከየት አንዳንድ ጊዜ አንዳንዱን ነገር አውቃችሁ ትገኛላችሁ። ማንም ሳያስረዳችሁ በጣም ተረድታችሁት የመረዳት መንፈስ ማለት አንደርስታንዲንግ። ብዙ ጊዜ እንደምንለው እግዚአብሔር አምላክ ነው እኛም በራልን እንጂ የሚለው እግዚአብሔር አምላክ ነው እኛም ተብራራልን አይደለም የሚለው እንላለን ስናስተምር። እግዚአብሔር አምላክ ነው እኛም በራልን ይላል መጽሐፍ ቅዱስ። እግዚአብሔር ብርሃን ነው። እግዚአብሔር መገለጥ ነው። እግዚአብሔርን በአካል አይታችሁ በስጋዊ አይን አይታችሁ የምትረዱት አይደለም። ስለ እግዚአብሔር መገለጥ ያስፈልጋል። ይህን መገለጥ ደግሞ የሚሰጥ መንፈስ ቅዱስ ነው። ትምህርቶችን፣ መንፈሳዊ ትምህርቶችን የሆነ ነገር አጥንቶ የቋንቋውን ሁኔታ ብቻ አጥንቶ መቅረት አይደለም። ከዚህ ወደ ሰዎች የሚያልፍ ለምን የዚህ ነገር ደራሲ መንፈስ ቅዱስ ነው ካልን ስናስተምር ሰዎች ከመንፈስ ቅዱስ ጋር መገናኘት አለባቸው። አለበለዚያ ታሪካዊ ነው የምንሆነው። ስለ ፈውስ አውርተን ካልፈወስን፣ ስለ ነፃነት አውርተን ሰዎች ነፃ ካልወጡ፣ ስለ ዕውቀት አውርተን ሰዎች ካላወቁ በመሃል አንድ የጎደለ ነገር አለ። ለምን? መንፈሳዊውን ነገር እየነካን ያለ ነው በአይምሯችን ነው ማለት ነው። ስለዚህ ጌታ ኢየሱስ በጣም ከሰጠው ነገር አንዱ ይሄ ያስታውሳቸዋል የሚለውን አንስቼ ነው ያወራሁት። ያስታውሳቸዋል
እኔ የነገርኳችሁን ያስታውሳቸዋል። አሁን መጣና ደግሞ ምን አለ? ልጆች ሆነን በውስጣችን ደግሞ አባ አባት ብሎ የሚጮህ መንፈስ ተሰጠን ይላል። ስለዚህ ደስ ይላል። በአዲስ ኪዳን የተሰጣችሁ ነገር በጣም ትልቅ ነው። የመንፈስ ህብረት ተሰጥቷቸዋል። እናንተ እንዳታውቁት የተዘጋ ነገር የለም። አይ ከዚህ በኋላ ማወቅ ተከልክሏል የሚባል ነገር የለም። እናንተ ልታውቁ በፈለጋችሁት መጠን መንፈስ ቅዱስ ያስተምራቸዋል። መንፈስ ቅዱስ አንዱ ስራው ማስተማር ነውና፣ ስለዚህ ከአማኝ ጋር መንፈስ ቅዱስ ያለው ግንኙነት ምንድነው አለን? ያስተምራል አለን፣ ያስታውሳል አለን፣ ይመራል አለን። እስካሁን ባየናቸው ጥቅሶች እንደገና ደግሞ አባ አባት ብሎ የሚጮህ መንፈስ በውስጣችን አለ አለን። ደግሞ አሁን በመጨረሻ ደግሞ የምናየው ምን ይላል? እዚሁ ኤፌሶን ላይ ደግሞ ኤፌሶን 1 ላይ ደግሞ ሲነግረን ምን ይላል? ኤፌሶን 1:13 ጳውሎስ የመንፈስን በረከቶች ከዘረዘረልን በኋላ በምንድነው የሚዘጋው? እናንተም ደግሞ የእውነትን ቃል ይኸውም የማዳናችሁን ወንጌል ሰምታችሁ ደግሞም በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ፣ እርሱም የርስታችን መያዣ ነው፣ ለእግዚአብሔር ያለውን ሁሉ እስኪዋጅ ድረስ ይህም ለክብሩ ምስጋና ይሆናል። ምን ይላል እዚህ ጋር ደግሞ? በኤፌሶን ሐሳብ መሰረት ምን ተደረገን ይላል? በመንፈስ ቅዱስ ታተምን፣ ሲልድ ተደረገን። አንድ ነገር የሚታተመው ውስጡ ምንም ነገር እንዳይገባ ነው። ትዝ ይላችሁ ከሆነ ይሄ ቃል ድሮ ነገስታት በቀለበታቸው ማህተም ያደርጉ ነበረ። ምን ያደርጋሉ? አንድ ነገር ሲልድ ያደርጋሉ። ህግ ከሆነ ያንን ህግ ንጉሱ ካሳረፈበት ከዛ የሚለውጠው ነገር የለም። አሁን በክርስቶስ ኢየሱስ የተሰራው ነገር ሁሉ እኛ ውስጥ ተቀመጠና በመንፈስ ቅዱስ ምን ሆነን? ሲልድ ሆነን። አሁን እንዳይሄድብኝ የሚባል ስጦታ የለም። አሁን እንዳያመልጠኝ የሚባል ነገር የለም። ለምን? የተሰጠን በክርስቶስ ነው። እኛ ውስጥ ደግሞ መያዣ አድርጎ ያስቀመጠው መንፈስ ቅዱስ ነው። ከአብ የተቀበልነውን ነገር በክርስቶስ ኢየሱስ የተሰራልንን የማዳን ስራ ቢሆን፣ እዚህ ምድር ላይ ያለውን የጸጋን ስራ ቢሆን፣ እዚህ ምድር ላይ የተሰጠንን አገልግሎት ቢሆን፣ አንዳንድ ሰዎች ሲሉ ሰምቻለሁ፣ እግዚአብሔር እንደዚህ ተወሰደብኝ፣ በፊት ነበረኝ እንዲህ አይነት አገልግሎት እንዲህ አይነት ጸጋ ነበረኝ ተወሰደብኝ። ማን ነው የወሰደው? እግዚአብሔር አይወስድም። እግዚአብሔር ስለ መጥራቱና ስለ ጸጋ ስጦታው አይጸጸትም ይላል መጽሐፍ ቅዱስ። ምናልባት ራሳችን ጥለን ከሆነ ራሳችንን ማንሳት የሚገባን በእምነት ማለት ነው። እግዚአብሔር አሁን እንደሚሰራባቸው ሰዎች ተነስተን በእግዚአብሔር ፊት ከመንፈስ ቅዱስ ጋር፣ ይሄ ነገር በጣም ብዙ ከባድ ነገር አይደለም። ሰው ከመንፈስ ቅዱስ ጋር ህብረት የሚያደርግ ከሆነ ህይወቱን ለማየት ብዙም ዘመናትም አያስፈልገውም። ሮቅጦ ከተነጠቀ አመታት በኋላ አይደለም የሚመለከተው፣ ዴሊ ያለውን ነገር መመልከት ይችላል። ስለዚህ አማኝና መንፈስ ቅዱስ እዚህ ምድር ላይ በጣም በሃርመኒ እንዲኖሩ፣ በጣም በደስታ እንዲኖሩ ዋናው ነገር ይሄ የተሰጠንን ነገር ማወቅ ነው። እኛ ለመንፈስ ቅዱስ ነገር ሩቅ መሆን የለብንም። ለዚህ ነው የቤተክርስቲያን ትኩረት ጸጋ ስጦታ ላይ ከሆነ ግን ምን ይሆናል ማለት ነው? አገልግሎት ላይ ስለሚሆን ድብድቡም ይበዛል። መንፈስ ቅዱስን ሳናውቀው እዚህ ምድር ላይ ምንም ሳንረዳው ኖረን እናልፋለን ማለት ነው። ስለዚህ መንፈስ ቅዱስን ስታውቁ በማንነቱ እወቁት። መንፈስ ቅዱስን እግዚአብሔር ነው ብላችሁ እወቁት። ከሱ ጋር ህብረት ስታደርጉ አስተምረኝ። ሲምፕሊ እኮ ከአንድ ጥቅስ ብዙም እኮ አያስፈልግም። በጣም ብዙ ታሪክ ብዙ መፈላሰፍም አያስፈልገንም። በአንድ ምዕራፍ እኮ የህይወታችንን አቅጣጫ መለወጥ የሚችል ነገር ከመንፈስ ቅዱስ መስማት እንችላለን። ስለዚህ ብዙ ሰዎች አንዳንድ ሰዎች ትንሽ ነገር ከእግዚአብሔር ሰምተው እኮ በጣም ትልልቅ ነገር ይሰራሉ። አንድ የገባኝ ነገር በአገልግሎት ዘመኔ በጣም ብዙ ነገር ሰርቶ ትንሽ ውጤት ማምጣት ሳይሆን ከመንፈስ ቅዱስ ጋር ትንሽ የምትመስል ነገር ሰርቶ ብዙ ውጤት ማምጣት ነው። ምክንያቱም ውጤት የኛ አይደለም። ውጤትን፣ አሰራርን፣ አገባብን፣ አወጣጥን የሚያሳይ እግዚአብሔር በምን ደስ እንደሚሰኝ የሚነግረን መንፈስ ቅዱስ ነው። ስለዚህ በኤፌሶን ሐሳብ መሰረት በክርስቶስ የተሰራንልን ስራ ከተቀበልን በኋላ እኛ በመንፈስ ቅዱስ ታትመናል። ይህም ደግሞ የርስታችን መያዣ ነው ይላል። እኛ የመንግስተ ሰማይ የእግዚአብሔርን መንግስት ቀብድ እንደማለት ነው። መያዣውን ይዘናል። ይሄ መያዣችን መንፈስ ቅዱስ ነው። ስለዚህ የመንፈስ ቅዱስ ደስታ ከኛ ጋር አለ። የመንፈስ ቅዱስ ሰላም ከኛ ጋር አለ። የመንፈስ ቅዱስ እረፍት ከኛ ጋር አለ። ስለዚህ አንፈራም። እዚህ ምድር ላይ አሁን የምንኖረው ህይወት የማያስፈራ የሆነው ከኛ ጋር ብርቱ የሆነ መንፈስ ስላለ ነው። መንፈስ ቅዱስ በእናንተ ህይወት ስላለ በህይወታችሁ በምንም ነገር አትናወጡ። መንፈስ ቅዱስ ይመራችኋል። ከእናንተ የሚጠበቀው ለመመራት መዘጋጀት ነው። አንዳንድ ጊዜ ሰዎች ጌታን በተቀበሉበት የመጀመሪያዎቹ ወራት በጣም እምነታቸው ትልቅ ነው። እግዚአብሔር በጣም በብዙ ነገር ከነሱ ጋር ሲሰራ ያዩታል። ለምንድን ነው? እግዚአብሔር ገና መጀመሪያ ስለሆንን ብቻ ሳይሆን ህፃናት ስለሆንን ብቻ ሳይሆን ምንድነው በዛን ጊዜ ሁሉን ጉልበታችንን ጥለን በሱ ላይ እንተማመናለን። ያን ሰዓት ላይ በቃሉ እንተማመናለን። የሚለንን ሁሉ እንደ መጨረሻ እውነት አድርገን ነው የምናየው። ነገር ግን በጌታ ብዙ ከበረታን ብዙ ካደግን በኋላ ምን እንላለን? ከአይምሮአችን ጋር እንግዲህ ነገሮችን ማስተያየት እንጀምራለን። እኔ በጣም አንድ መገረምበት ነገር አለ። ኢየሱስ ክርስቶስ የመጀመሪያዋ ቤተክርስቲያን ፓስተር እንዲሆን የጠራው ጴጥሮስን መሆኑ ሁሌ ነው የሚገርመኝ።
ለምን እኛ ብንሆን እርግጠኛ ነን በእጅ ብልጫ ጴጥሮስን አንመርጠው። ምክንያቱም 3 ጊዜ ካደ ሰው በተለያየ ጊዜ በፍጥነት የሚታወቅ ሰው እንዲህ አይነት ሰው ለመሪነት አይሆንም። እንደ ሰው አይምሮ የሚመች መሪ ቶማስ ነው። ምክንያቱም ምን ይሆናል? ቀስ ብሎ የሚያምን፣ ዘግይቶ የሚያምን፣ አጣርቶ የሚያምን ልንል እንችላለን። ነገር ግን ጌታ ኢየሱስ ክርስቶስ ማንን መረጠ? ጴጥሮስን መረጠ። ለምንድን ነው ብዬ ሳስብ ጴጥሮስ በገባው ነገር ላይ የአክሽን ሰው ነው። በገባው ነገር ላይ ከመንፈስ ለተረዳው ነገር አክት የሚያደርግ ሰው ነው። በመንፈሳዊ ዓለም እንዲህ አይነት ሰው በጣም ውጤታማ ይሆናል። በጣም እንድታስቡበት ሳይሆን የሚያስፈልገው ከመንፈስ እንድትሰሙ፣ ከመንፈስ የሰማችሁት ነገር ነው በህይወታችሁ ውስጥ ገዢ መሆን ያለበት። በጣም አስባችሁ በጣም ብዙዎችን አማክራችሁ የምትኖሩበት እስካሁንም በህይወታችን የመጣንባቸው ታላላቅ መንገዶች ከመንፈስ የሰማናቸው ነው። አንዳንድ ጊዜ ፉል ፓኬጁ የህይወታችሁ ሙሉ ፕላን በመንፈስ ቅዱስ እጅ ስላለ መንፈስ ቅዱስ ማንነታችሁን ያውቃል። እናንተ ገና ሳትጸነሱ ጀምሮ ማንነታችሁን ያውቃል። እንደዚሁ ደግሞ የወደፊታችሁን ያውቃል። አንዳንድ ጊዜ ሰዎች እንደዚህ ይላሉ፣ እኔ የኋላዬን እንደማቀው ሁሉ እግዚአብሔር የፊቴን ያውቃል ይላሉ። ደስ የሚል አባባል ነው። እግዚአብሔር ሁሉን ነገር ያውቃል። ለዚህ ነው መሪ ያስፈለገን፣ ሁሉን የሚያውቅ መሪ። ለምሳሌ አንድ አሜሪካዊ ሰው ኢትዮጵያ ቢመጣ ብቻውን አይንቀሳቀስም፣ መሪ ያስፈልገዋል። የሰው መሪ ቢያጣ እንኳን ወይ ጂፒኤስ ይዛል በቴክኖሎጂው ወይ ደግሞ ካርታ ይዛል። ያለ መሪ መንቀሳቀስ አይቻልም። እዚህ ምድር ላይ እግዚአብሔር አምላክ ለሰጠን ነገር መሪው አንቀሳቃሹ መንፈስ ቅዱስ ነው። ከመንፈስ ቅዱስ ጋር ህብረት ማድረግ በእውነት በጣም ባለትርፍ ያደርጋቸዋል። ክርስቶስን በህይወታችሁ እንደተቀበላችሁ ሁሉ ከመንፈስ ቅዱስ ጋር ህብረት ማድረጋችሁ ህብረት ማድረግ በየደጋግሜ ሳወራ እንደምትታስቡ ነው የምፈልገው። ለምሳሌ አንድ ጓደኛ ቢኖራችሁ ዝም ብትሉት ባታዋሩት ከሱ ጋር ታገኙት የነበረውን የህብረቱን ውጤት አታገኙ። ይሄ ነገር ማመንን ይጠይቃል። አንዳንድ ጊዜ ሰዎች እንደዚህ ይላሉ፣ ዛሬ በጉባኤ ውስጥ ምናልባት ጉባኤው በጣም ጩኸት የበዛውና እንቅስቃሴ የበዛው ሲሆን ዛሬ መንፈስ አለ ይላሉ። ጉባኤው ደግሞ ጸጥ ካለ ዛሬ መንፈስ የለም ይላሉ፣ አልተሰማኝም ይላሉ። ይሄ ነገር ስሜት ላይ አይደለም የተቀመጠው። መንፈስ ቅዱስ ስሜት አይደለም የሚሰማን። መንፈስ ቅዱስ እግዚአብሔር ነው፣ ከስሜት ጋር አይደለም። እግዚአብሔር ጋር ያለን ግንኙነት ደግሞ ከእምነት ጋር የተገናኘ ነው፣ ከማየት ጋር የተገናኘ አይደለም። የሆነ ነገር ስለተሰማኝ አይደለም መንፈስ ቅዱስ ከኔ ጋር አለ ማለት። የእግዚአብሔር ቃል ካንተ ጋር ነው ስላለኝ ነው። 2-3 ሆናችሁ በምትገኙበት እኔ በዛለሁ አለ ጌታ ኢየሱስ። ስለዚህ ይሄ ቃል የታመነ ቃል ነው። ስለዚህ ምንድነው ጌታ አለ ብዬ እንጂ የሚጀምረው ጌታ ከኛ ጋር እንዲሆን እስቲ እንጸልይ ተብሎ አይጀምርም። ልክ እንደዚህ ማለት ነው። ከእምነት የምናደርጋቸው ነገሮች ሁሉ በመንፈስ ቅዱስ ተማምነን እንድንኖር ያደርጉናል። ስለዚህ ዛሬ ለምትሰሙኝ ሁሉ ወደዚህ ህብረት ጠልቃችሁ እንድትገቡ አበረታታችኋለሁ። ከመንፈስ ቅዱስ ጋር ላላችሁ ህብረት እግዚአብሔር በሰጣችሁ ነገር ሁሉ ደግሞ ደስ እንድትሰኙ የእግዚአብሔርን ቃል ስታጠኑ ከመንፈስ ቅዱስ ጋር እንድታጠኑ፣ መረዳቶቻችሁ እንድታከብሯቸው፣ መንፈስ ቅዱስ የነገራችሁን ነገር እንድታከብሯቸው፣ ራእይን በህይወታችሁ የሚፈጸም ራእይ መንፈስ ቅዱስ ለልጆች ተናገረ። ለህፃናት ልጆች ትልልቅ ነገር ተናግሯል። እግዚአብሔር ችግር የለበትም። እነ ዳዊትን ገና በአስራ ቤት ነው እግዚአብሔር ስለ ንግስና ይነገራቸው። ለኔና ለናንተ በክርስቶስ ኢየሱስ ልጅነት የተነገረን ምናልባት ትንንሾች ሆነን ሊሆን ይችላል። እግዚአብሔር ለአገልግሎት ስናድግ አይደለም ይጠራል። እግዚአብሔር አምላክ በእኛ ውስጥ ድምፁን በሰማንበት ዘመን ሁሉ እግዚአብሔር በመንፈስ ቅዱስ አማካኝነት ሊነግረን የተገባውን ነገር ሁሉ ይነግረናል። ስለዚህ ዛሬ ጆሮቻችሁ ሁሉ ለመንፈስ ቅዱስ እንዲከፈቱ ዛሬ በጌታ በኢየሱስ ስም ለምትሰሙኝ ሁሉ ጸልያለሁ። ከመንፈስ ቅዱስ ጋር ባለ ህብረት የተባረካችሁ እንድትሆኑ፣ ሰፊ ህብረት እንዲኖራችሁ፣ ግራ የተጋባችሁ ስማልኝ የምትሉ ሳይሆን ከመንፈስ ቅዱስ የምትሰሙ አይነው የምትሉ አውቃለሁ መንፈስ ቅዱስ ለዚህ እንደጠራኝ አውቃለሁ፣ ለዚህ እንደተናገረኝ አውቃለሁ እንድትሉ፣ በተለያየ ነገር ደግሞ በተለያየ ትግል ልባችሁ ለዛ ለሰዎች ደግሞ እናገራለሁ። በጌታ በኢየሱስ ስም መስማት የሚገባችሁን መንፈስ ቅዱስን እንድትሰሙ ስለናንተ ብርታት የሚናገር የእግዚአብሔር መንፈስ ነው። ስለዚህ ስለናንተ ውድቀት የማይናገር ከተለያየ ቦታ ምስክርነት የምትሰሙ ከሰዎች ምስጋናም ጎሽታም እንደዚሁም ደግሞ ተቃውሞም ሊያስቆማችሁ አይገባም። ምክንያቱም ስለናንተ የሚመሰክር መንፈስ ቅዱስ አለ። መንፈስ ቅዱስ በክርስቶስ የተሰራላችሁን ነገር ይመሰክራል፣ ብርታታችሁን ይመሰክራል። በኢየሱስ ስም መንፈስ ቅዱስ በእናንተ ህይወት ውስጥ ብርቱ ነው። ስለዚህ ዛሬ ደስ ይበላችሁ በጌታ በኢየሱስ ስም አሜን። መንፈስ ቅዱስ ቅዱስ መንፈስ አንድ ልዩ ሌላ ራሱ ክርስቶስ አሎስ ፓራክሊቶስ ክርስቶስን በእኔ የፈጠረ የአዲስ ፍጥረት ፈጣሪ ከሙታን መንደር ያነቃኝ የበራልኝ ብርሃን የመገለጥ ተራራ የተረፈ ጽዋዬ መንፈስ ቅዱስ ክብር፣ መንፈስ ቅዱስ በረከት፣ መንፈስ ቅዱስ ህላዌ የህይወት ጓደኛ የፍጥረት ናፍቆት ያደረገኝ ጣፋጭነቴ የሞቴ ሞት ነው እርሱ የተገለጠ የበራ ነፃነቴ ፍስሐና ተድላ የህይወት ውሃ የተረፈ የጸጋ ጽዋ ክርስቶስን በእኔ የፈጠረ ክርስቶስን ለእኔ ያስተማረ ድንቅ መምህሬ እግዚአብሔር በእኔ እግዚአብሔር ለእኔ እግዚአብሔር ከኔ ዘውድ የደፋብኝ ማንነት ንጉሥ ያረገኝ በቀኔ ዝም ብዬ ስቃለሁ
ዝም ብሎ ደስ ይለኛል። መንፈስ ቅዱስን ተሞልቼ ለፈንጠዝያ ተፈትቼ ከመንፈስ ቅዱስ ተገጥሜ በምድር ሳለው ገነቴ ጨለማ አልባ ማንነቴ የጥበብ ሀገሬ እውነተኛ ምስክሬ ነው። ሕይወቴን ከሕይወቱ የገጠመ መዳኔን ያተመ ቤዛነቱን ሲፈጽም ለእኔ ቃል ኪዳን ሲፈርም ለሳቅ ለደስታ የፈጠረኝ ራሱን በእኔ አክብሮ እኔን በእርሱ ያከበረ መልካሙን እኔን አዲሱን እኔን የፈጠረ የትሕትና ፍጻሜ እርሱ መንፈስ ቅዱስ የልዑል ማደሪያ የሕይወት ውሃ ምንጭ ጉድጓድ አድርጎኛል። በጸጋ ተቤዥቶኛል። የፍቅር ማህተሜ ነው። አባ የምልበት የልጁ የልጅነቴ መንፈስ ሁሉን ብርሃን እስከ ማየት የአባትን ዕውቀት እስከ ማወቅ በዕረፍት እስከ መንደላቀቅ ፍርሃትን መከራን ሞትን እስከ መልቀቅ እስከ መንፈላሰስ እስከ መንደላቀቅ መልሕቁ ነው ታላቁ ኃይሉ ነው ኃያሉ ጸጋው ነው ባለጸጋው አዋቂና ሕያው ያደረገው ሰክረው ነው አዎ ሰክረዋል ከሕያው ምንጭ ጠጥተው ሰው ብቻ የማያደርግ ማዕረግ ተሸክመው ያቸው ስታያቸው ታየዋለ በመሃላቸው ኮከብ ነው እጅግ ደምቆ የበራ ረፍታቸውን የሠራ መንፈስ ቅዱስ የሕይወት ስንቅ አስተማሪ ጓደኛ ዋስትና ከጎን ቋሚ መካሪ መንፈስ ቅዱስ እውነተኛ ጋሼ ለእኔ በእኔ ቀዳሚ ድምፄን በምድር ገላጭ በረከቴን አሰሚ ሕይወቴን እንግዳ ታይቶ ተሰምቶ የማይታወቅ ያደረገ አምላክን በእኔ የገጠመ እኔ የእርሱ እጅ ሥራ ነኝ በእርሱ ተስያለሁ ባለብዙ በረከቶኜ ተፈጥሬያለሁ። ለዚህ ነው ሁሌ ለዚህ ነው ዘወትር መንፈስ ቅዱስን የምወደው። መዓዛው እጅግ አዋጅ ጣዕሙ እጅግ ጣፋጭ ሲታይ ከንቁ የሚበራ የኔ የፍቅር ስፍራ ነውና ወደዋለሁ ወድና ወደዋለሁ እንደገና እርሱን መውደድ በእርሱ መወደድ ነው ሕይወቴ የዘላለም ዕውቀቴ። ፓወር ሃውስ የእምነት ቤተ ክርስቲያን ሳምንታዊ ፕሮግራሞቻችን በሳሪስ አጥቢያ አዲስ ሰፈር ከአዲስ አበባ ትምህርት ቤት አለፍ ብሎ አሊሳና ካፌ በስተጀርባ ሐሙስ ከ11 ሰዓት ተኩል እስከ 1 ሰዓት ተኩል የትምህርት ጊዜ፣ እሁድ ከ11 ሰዓት ተኩል እስከ 1 ሰዓት ተኩል የአምልኮና የትምህርት ጊዜ በቃሊቲ አጥቢያ ከፓራሞንት ሆቴል ፊት ለፊት ማክሰኞ ከ11 ሰዓት ተኩል እስከ 1 ሰዓት ተኩል የትምህርት ጊዜ፣ እሁድ ጠዋት ከ4 ሰዓት እስከ 6 ሰዓት የአምልኮ ጊዜ እንዲሁም የፌዝ አካዳሚ መጽሐፍ ቅዱስ ትምህርት ቤት በሳሪስ አጥቢያ ዘወትር ቅዳሜ ከ10 ሰዓት እስከ 12 ሰዓት ይሰጣል። በተጨማሪ የቴሌቪዥን ፕሮግራማችንን ዘወትር ሰኞ ከ10 ሰዓት ተኩል እስከ 11 ሰዓት በኤልሻዳይ ቴሌቪዥን ኔትወርክ ይከታተሉ። ፓወር ሃውስ የእምነት ቤተ ክርስቲያን